how to make reaction videos by using only one phone አንድ ስልክ ብቻ በመጠቀም እንዴት ሪያክሽን ቪዲዮ መስራት እንደሚቻል ታውቃላችሁ? በዋናነት ሪያክሽን ቪዲዮ የምንላቸው የሌሎችን ቪዲዮዎች በመጠቀም እኛ ሪያክት እያደረግን የምንሰራባቸው ቪዲዮዎች ናቸው። እነዛ ቪዲዮዎች ደግሞ ምንድነው ብዙ ሰብስክራይበር፣ ብዙ ላይክ እና ብዙ ቪው እንድናገኝ ሊያደርጉን የሚችሉ ናቸው። ላይክ ዚስ እንደነዚህ አይነት ቪዲዮዎች ማለት ነው። በእንግሊዘኛ በሬን ቆለፍኩት ቤስት I locked my door እስቲ ናቲ አንተ ደግሞ በእንግሊዘኛ በሬን በግድንግድ ጓጉንቸር ገድግጄ ቆለፍኩት በእንግሊዘኛ እስቲ ውሃ ጠጡኝ። ሰላም እኔ አበበ መንግስቱ እባላለሁኝ። በዚህ ቪዲዮ አንድ ስልክ ብቻ በመጠቀም እንዴት ሪያክሽን ቪዲዮ መስራት እንደሚቻል አሳያችኋለሁኝ። ቀጥታ ወደ ቪዲዮ እንሄዳለን። ግን ቪዲዮን ከመጀመራችን በፊት የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሁላችሁም ሰብስክራይብ፣ ላይክ and ሼር በማድረግ ጀምሩት። ቀጥታ ወደ ቪዲዮ እንሄዳለን። እሺ ቤስት ሪያክሽን ቪዲዮ ለመስራት እነዚህ የሚከተሉትን አምስቱን ስቴፖች መከተል ይኖርባችኋል ማለት ነው። አንደኛው የመጀመሪያው ስቴፕ የምንለው choose a video that you would like to react ነው። ሪያክት ማድረግ የምትፈልጉበትን ቪዲዮ መምረጥ ይኖርባችኋል። ማለትም ብዙ አይነት ቪዲዮዎች አሉ። ጌሚንግ ቪዲዮ ሊሆን ይችላል፣ ሙዚክ ቪዲዮ ሊሆን ይችላል መስራት የምትፈልጉት፣ ወይም ደግሞ ኮሜዲ ቪዲዮዎች ላይ ሊሆን ይችላል ሪያክት ማድረግ የምትፈልጉት። እናንተ ምን ላይ ነው ሪያክት ማደርገው ወይስ ደግሞ የትኛው ቪዲዮ ላይ ነው የሚለውን መጀመሪያ መምረጥ ይኖርባችኋል ማለት ነው። ሪያክት የምታደርጉበትን ቪዲዮ መምረጥ አለባችሁ ማለት ነው። ሁለተኛ ደግሞ እሱን ከመረጣችሁ በኋላ prepare the equipment ነው። ኢኩዊፕመንቶችን ማዘጋጀት አለብን። በዛሬው ቪዲዮ ላይ የማሳያችሁ ምንድነው ብያለሁ፣ አንድ ስልክ ብቻ በመጠቀም አይደለ ቪዲዮም እንዴት ሪያክሽን ቪዲዮ መስራት ይቻላል የሚለው የምናሳየው። አንድ ስልክ ግዴታ ያስፈልጋችኋል ማለት ነው። ከዛ በተጨማሪ ግን ባክግራውንዱ ላይት ያለበት መሆን አለበት። ከዛ በተጨማሪ ጫጫታ የሌለበት መሆን አለበት እና እነዚህ ነገሮችን ማስተካከል ይኖርባችኋል ማለት ነው። እነዚህን ካስተካከላችሁ ደግሞ ሶስተኛው ስቴፕ ምንድነው ሪከርድ ሪያክሽን ቪዲዮ ነው። ሪያክሽን ቪዲዮን ሪከርድ ማድረግ እንጀምራለን ማለት ነው። እንደሚከተለው አቀርብላችኋለሁ በስልክ እንዴት ሪከርድ ማድረግ ይቻላል የሚለውን እዚህ ጋር ተከታተሉኝ። እሺ በስልካችን ሪያክሽን ቪዲዮ ለመስራት መጀመሪያ ፕሌይ ስቶር ላይ ምን የሚል አፕሊኬሽን ማውረድ አለብን? ኤክስ ሪከርደር የሚባለውን አፕሊኬሽን ከፕሌይ ስቶር ላይ ማውረድ አለብን ማለት ነው። ከፕሌይ ስቶር ላይ ካወረድን በኋላ አፕሊኬሽኑ ይሄንን ይመስላል። ከፕሌይ ስቶር ላይ ካወረድን በኋላ አፕሊኬሽኑን እንከፍታለን። ከዛ ከከፈትን በኋላ እንደዚህ ነው የሚያመጣልን። እዚህ ጋር ማወቅ ያለብን ፍሎቲንግ ቦሌን ፌስካም የሚለውን ነገሮች ሁለቱንም ማብራት ይኖርብናል ማለት ነው። ፍሎቲንግ ቤል የሚለው ነገር ቪዲዮን ወይም ደግሞ ስክሪኑን የሚቀርጽልን ነው። ፌስካም የሚባለው ነገር ደግሞ ስናበራው የኛ ቪዲዮ እንዲታይ ሪያክት እንድናደርግ ማለት ነው። ሊጋብዘን የሚችል ቪዲዮአችን የኛ እንዲታይ ሊያደርግ ስለሚችል ስለሆነ እናበራዋለን ማለት ነው። just like this እንደዚህ ካበራን በኋላ ምን እናደርጋለን? ይሄን ካበራን በኋላ እዚህ ጋር ሴቲንግ አለ። ሴቲንጉ ላይ ትኩረት ማድረግ ያለብን እዚህ ጋር ሬክታንግልም ሰርክልም አለ። ከፈለግን በሰርክል ማድረግ እንችላለን just like this ማለት ነው። ሪያክት የምናደርገው በምን አይነት እንደዚህ በሰርክል ነው ወይስ ደግሞ በሬክታንግል በሆነው ነው የሚለውን ነገር ትኩረት ማድረግ አለብን። እዚህ ጋር ካስተካከልን በኋላ ግን በዋናነት እንድታውቁት የፈለኩት እዚህ ጋር ሴቲንግ የምትል ምልክት አለች። ሴቲንግ ውስጥ ከገባን በኋላ እዚህ ጋር ኦዲዮ ሴቲንግ የሚለው አለ። እዚህ ላይ እንገባለን። ኦዲዮ ሴቲንግ ላይ ከገባን በኋላ ግን ምንድነው ማድረግ ያለብን? ይሄ ማይክሮፎን የሚል አለ፣ ሌላኛው ደግሞ ኢንተርናል ኦዲዮ የሚል አለ። ሁለቱንም ሳይሆን ኢንተርናል ኤንድ ማይክሮፎን የሚል ነው የምናበረው። ምክንያቱም ማይክሮፎን ከሆነ እኛ የምናወራው ብቻ ነው የሚገባው። ኢንተርናል ኦዲዮ ከሆነ ደግሞ ሪያክት የምናደርግበት ቪዲዮ ብቻ ነው ሲያወራ የሚሰማው፣ እኛ ግን ስናወራ አንሰማም ማለት ነው። ኢንተርናል ኤንድ ማይክሮፎን የሚለውን ነገር ማብራታችሁን እርግጠኛ ሁኑ ማለት ነው። ከዛ እንደዚህ ካበራችሁ በኋላ ቀጥታ ወደ ምንድነው የምንሄደው? ሪያክት ወደምታደርጉበት ቪዲዮ እንሄዳለን ማለት ነው። እሺ አሁን እንደዚህ ከመጣን በኋላ ቀጥታ ሪያክት ወደምናደርግበት ቪዲዮ ላይ እንገባለን። ሪያክት ወደምናደርግበት ቪዲዮ ሄደን ሪያክት እያደረግን ደግሞ አሳያችኋለሁ ማለት ነው። ቀጥታ ሪያክት ወደምናደርግበት እንሄዳለን። ግን ከዛ በፊት ማወቅ ያለባችሁ ነገር ሪያክት የምናደርግበት ቪዲዮ ቀድመን ማዘጋጀት አለብን ማለት ነው። ምክንያቱም ሪያክት የምናደርግበትን ቀጥታ ለማየት ማለት ነው። እና ሪያክት የምናደርግበትን እንደዚህ ካመጣን በኋላ ይህንን የምታዩትን ፌስካሙን ወደ ፈለግንበት ቦታ ልክ እንደዚህ ማለት ነው
ፎቶን መቀያየር በፈለግንበት ቦታ ማድረግ እንችላለን። ከዛም በተጨማሪ ደግሞ ይህንን ክሊክ አድርገን እንትኑን መጨመር፣ ሳይዙን መጨመር፣ ማሳነስ እንደፈለግነው ማድረግ እንችላለን ማለት ነው። እንደዚህ ካደረግን በኋላ ሪያክት ማድረግ ነው። ቀላል ነው ማለት ነው። ፖሊስ ጣቢያ ነው? አዎ፣ አልተሳሳታችሁም። እዚህ ብዙ የሞተ ሰው ይታየኛል። እና የት ነው ያለው? እንምጣ። መቃብር ቦታ ነኝ። እንደዚህ እኛ በመሀል ማውራት እንችላለን። አለበለዚያም ደግሞ እንደዚህ መሀል ቪዲዮዎች ላይ እያቆምን ሪያክት ማድረግ እንችላለን ማለት ነው። ግን ደግሞ ማወቅ ያለባችሁ ነገር ሙሉ ቪዲዮ ወይ እናንተ ሳታወሩ የሆነ የምትሰሩት ነገር ሳይኖር ጀስት እያያችሁ ብቻ ማለፍ የለበትም። ምክንያቱም ኮፒራይት ስለሚጠይቅ ግዴታ እናንተ የምታወሩበት ሚንስ ሊኖር ያስፈልጋል ማለት ነው። እንደዚህ ካደረግን በኋላ ወደ ቀጣዩ ስቴፕ እንሄዳለን። ስቴፕ 4 የሚሆነው ነገር ምንድን ነው ማለት ነው? ኤዲት በሪያክሽን ቪዲዮ ነው። ሪያክሽን ቪዲዮውን ኤዲት ማድረግ ይኖርብናል። ያ ማለትም ማስገባት ያሉብን ነገሮች ቴክስት ልናስገባ እንችላለን፣ ወይም ደግሞ ሴቲንጎች ላይ ቪዲዮን መቀነስ ሊሆን ይችላል። ወይም ደግሞ ሪያክሽን በዋናነት ሲሰራ ምንድነው ድምጹን ወይም ደግሞ ሪያክት የምናደርግበትን ቪዲዮ ምን ማድረግ አለብን? አንዳንድ ቦታ ላይ አቁመን እኛ የምናወራበት ሚንስ ሊኖር ይችላል። ወይም ደግሞ የሪያክት የምናደርግበትን ቪዲዮ ድምጹን ቀንሰን እኛ ስፒክ አፕ አድርገን የምናወራበት ሚንስ ሊኖር ይችላል። እነዛን ነገሮች በደንብ ትኩረት አድርጋችሁ ኤዲት ማድረግ አለባችሁ ማለት ነው። እንደዚህ ኤዲት ካደረጋችሁ በኋላ ስቴፕ 5 የሚሆነው አፕሎድ ኤንድ ኤክስፖርት ሪያክሽን ቪዲዮ ነው። በቀላሉ እነዚህ ኤዲት ያደረግነውን ኤክስፖርት ማድረግ እንችላለን ማለት ነው። እነዛም ኤክስፖርት ያደረግናቸው በቀላሉ ብዙ ቪው እና ብዙ ላይክ ሊያስገኙ የሚችሉ ናቸው። ግን በዋናነት ትኩረት ማድረግ ያለባችሁ ሾርት ቪዲዮ የምትሰሩ ከሆነ ከአንድ ደቂቃ በላይ መሆን የለበትም። ግን ደግሞ ሾርት ቪዲዮ ሆኖ ለራሱ ዩቲዩብ ላይ የምትለቁ ከሆነ ታይትሉ ላይ ሊሆን ይችላል፣ ወይም ደግሞ ታይትል ላይ ወይም ዲስክሪፕሽን ላይ ምንድነው የመሰላል ምልክቷን አድርጋችሁ ሾርትስ ማለት አለባችሁ እንጂ እንዲሁ የምትለቁት ከሆነ ከአንድ ደቂቃ በታች የሚሆን ቢሆን ለራሱ ብዙ ላይክ ወይም ደግሞ እንደ ሾርት ቪዲዮ አድርጎ ዩቲዩብ አይለቅላችሁም ማለት ነው። ይህ የዩቲዩብ አልጎሪዝሙ ነው ማለት ነው። ይህንን ካደረጋችሁ በኋላ ምንም አይነት ሪያክሽን ቪዲዮዎችን ስትሰሩ ማስተካከል ያሉባችሁ ነገሮች አሉ። እነሱም ደግሞ ምንድነው አቮይድ ኮፒራይት ስትራይክ የሚባለውን ነገር በደንብ ትኩረት ማድረግ አለባችሁ። ያ ማለትም ደግሞ ሪያክሽን ቪዲዮ የሰው ቪዲዮ ስለሆነ ከሰው ቪዲዮ ላይ ስለሆነ ወስደን የምንሰራው እናንተ ትኩረት ማድረግ ያለባችሁ ያ ነገር ኮፒራይት እንዳይሆንባችሁ ወይ በመሃል ላይ ያቆማችሁ ሊሆን ይችላል። ከዛም በተጨማሪ ደግሞ ቪዲዮውን ድምጹን ቀንሳችሁ እናንተ በጩኸት ወይም ድምጻችሁን ከፍ አድርጋችሁ የምታወሩበት ሚንስ ሊኖር ይችላል እንጂ ቀጥታ እናንተ እያያችሁ ብቻ የሚሆን ከሆነ ያ ነገር ኮፒራይት ሊጠይቃችሁ ይችላል ማለት ነው። ግን ደግሞ እናንተ የምታወሩበት ሚንስ ሊኖር ይገባል። የሆነ ቪዲዮ ላይ አቁማችሁ ሊሆን ይችላል። አለበለዚያም ደግሞ ድምጹን ቀነስ አድርጋችሁ የእናንተን ድምጽ ከፍ አድርጋችሁ የምታወሩበት ሚንስ ሊኖር ይችላል። ትኩረት ማድረግ አለባችሁ። ቪዲዮውን ጀስት እያያችሁ ብቻ ማለፍ የለበትም። እናንተ የምታወሩት ነገር ሊኖር ይገባል። ከዛ በተጨማሪ ደግሞ the first 10 seconds don't start with bring ነው። እዚህ ጋር ፎከስ ማድረግ ያለባችሁ ስፔሻሊ ሾርት ቪዲዮዎች ወይም ደግሞ ሪያክሽን ቪዲዮዎች ከሆኑ ምን ማድረግ አለባችሁ? ቦሪንግ መሆን የለባችሁ። ስፔሻሊ ብዙ ኦዲየንሶች ምንድነው በቲክቶክ ላይ የተለማመዱ ስለሆነ የመጀመሪያው 10 ሰከንድ ቪዲዮ ካልተመቻቸው ወዲያው ነው ስክሮል የሚያደርጉት። ጀስት እያያችሁ ብቻ መሆን የለበትም። እናንተ ኢነርጄቲክ በሆነ መንገድ ሌሎቹም እንዲከተሏችሁ በሚያደርግ መልኩ ማቅረብ ይኖርባችኋል። ስፔሻሊ የመጀመሪያው 10 ሰከንድ ኦዲየንሱ እንዲያይላችሁ ወይም ደግሞ ስክሮል ሊያደርጉ የሚችሉ ስለሆኑ 10 ሰከንድ ላይ በደንብ ትኩረት ማድረግ ይኖርባችኋል ማለት ነው። እሺ፣ በዛሬው ቪዲዮ እንዴት ሪያክሽን ቪዲዮ አንድ ስልክ ብቻ በመጠቀም ይሰራል የሚለውን ያሳየውበት ቪዲዮ ይሄን የሚመስል ነበረ። ከወደዳችሁት ሰብስክራይብ፣ ላይክ ኤንድ ሼር በማድረግ ቤተሰቡኑ ቴንክ ዩ ሶ ማች። በሌላ ቪዲዮ እንገናኛለን። አመሰግናለሁ።